አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በጠቅላይ ሚኒስትሩ በኩል ከጌታቸው ረዳ ስልጣኑን ከተረከቡ በኋላ ከባድ ኃላፊነቶች ተጥሎባቸዋል። ከተጣሉባቸው ከባድ ኃላፊነት መካከል ዋነኛው ከሌሎች ኃይሎች ጋር ከህገ መንግስቱና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ የማድረግ ኃላፊነት እንደተጣለባቸው በቃል ኪዳን ሰነዱ ላይ መፈረማቸው ተገልጿል። በተደረገው የስልጣን ሽግግር ላይም ጥያቄ የሚያስነሱ አካላት አሉ። በትክክል አዲስ የተሾሙት ጀነራሉ የፕሪቶሪያን ስምምነት ያስፈጽማሉ ወይስ እንደ ከዚህ በፊቱ በደብረጽዮን በሚመራው የህወሓት ቡድን ተጠልፈው የውሃ ሽታ ሆነው ይቀራሉ የሚል ጥያቄም እያስነሳ ይገኛል። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። በቀጣይ ወቅታዊ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ ይላለው። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በጠቅላይ ሚኒስትሩ በኩል ከጌታቸው ረዳ ስልጣኑን ከተረከቡ በኋላ ከተጣሉባቸው ትልቅ ኃላፊነቶች መካከል ከህገ መንግስቱና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ የማድረግ ኃላፊነት መሆኑን አውቀው በቃል ኪዳን ሰነዱ ላይ መፈረማቸው ተገልጿል። በተደረገው የስልጣን ሽግግር ላይም ጥያቄ የሚያነሱ አካላት እንዳሉና አዲስ የተሾሙት ጀነራሉ የፕሪቶሪያን ስምምነት በትክክል ያስፈጽማሉ ወይስ ላለፉት 2 ዓመታት እንደሆነው በደብረጽዮን በሚመራው የህወሓት ቡድን ተጠልፈው ከስመው ይቀራሉ የሚል ጥያቄም በሰፊው እያስነሳ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ስልጣንን ከአቶ ጌታቸው ረዳ የተረከቡት ጀነራል ታደሰ በአዲሱ ኃላፊነታቸው የሚያከናውኗቸውን ተግባራት የዘረዘረ ሰነድ ላይ መፈረማቸው ታውቋል። ባለፈው ሳምንት በተደረገው የህግ ማሻሻያ ላይ የ2 ዓመት የቆይታ ጊዜው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር እንዲራዘም የህግ ማሻሻያ መደረጉንና የፌዴራል መንግስት ይህንን ተግባር ማስፈጸም እንደሚችል መደንገጉ ይታወሳል። የፌዴሬሽን ምክር ቤት አፈ ጉባኤ በሚያስተላልፉት ውሳኔ ላይ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች በአዋጅ ማሻሻያ ላይ ሰፍሯል። ጀነራሉ የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም ቃል ኪዳን ሰነድ በተባለ ሰነድ ላይ ፍርማቸውን ማኖራቸውን ታውቋል። የቃል ኪዳን ሰነዱ ላይ እንደተገለጸው ጊዜያዊ አስተዳደሩ ከባድ የሆኑ ኃላፊነቶችን ለመወጣት በሙሉ ኃይሉና ትጋት ይሰራል በማለት አሳስበዋል። በስልጣን ርክክቡ ወቅት የቃል ኪዳን ሰነዱ ላይ በሌተናል ጀነራል ታደሰ ወረደ የተፈረሙ ግዴታዎችና ኃላፊነቶች እንደሚቀጥለው በዝርዝር እንመለከታቸዋለን። የመጀመሪያው የቀድሞ ታጣቂዎች ትጥቅ መፍታትና መልሶ መቋቋም ተግባር በአፋጣኝ እንዲጠናቀቅ የማድረግ ኃላፊነት ለጊዜያዊ አስተዳደሩ ተሰጥቷል። ከብዙ መጓተት በኋላ ቢጀምርም መስተጓጎል ያጋጠመው የትግራይ ኃይሎች ትጥቅ የማስፈታት ጉዳይ አዲስ ፕሬዝዳንት ለተሾሙት ጊዜያዊ አስተዳደር የተሰጠ ዋነኛው ኃላፊነት ነው። በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር መከናወን እንዳለበት በሰነዱ ላይ ተጠቅሷል። በጀነራሉ የሚመራው ጊዜያዊ አስተዳደሩ ይህንን ሂደት በአፋጣኝ እንዲጠናቀቅ ማድረግ እንዳለበትም በቃል ኪዳን ሰነዱ ላይ ሰፍሯል። የትግራይ ክልል ጊዜያዊ አስተዳደር ከሰላምና ጸጥታ ጋር የተያያዙ ተግባራትንም እንዲያከናውን ኃላፊነት ተሰጥቶታል። ከዚህ ጋር በተያያዘ ከተጠቀሱት ተግባራት መካከል በክልሉ የሕግ የበላይነት እንዲሰፍን ማድረግ የሚለው ይገኝበታል። ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግም የዚህ ኃላፊነት አካል ነው። እነዚህን ተግባራት ለማከናወንም ጊዜያዊ አስተዳደሩ ተገቢውን የቁጥጥርና የህግ ማስከበር ሥራ መስራት እንደሚኖርበት በሰነዱ ላይ ሰፍሯል። ከጦርነት በቅጡ ባላገገመው የትግራይ ክልል ውስጥ በደበኛ የልማት ሥራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ማልማት ሥራዎች እንዲሳለጡ ማድረግ የሚለውም በኃላፊነቶቹ ዝርዝር ውስጥ ተካቷል። በሰነዱ ላይ የተጠቀሰው ኃላፊነት የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደትን የሚመለከት ነው። ጊዜያዊ አስተዳደሩ በጅምር ላይ ያለውን የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ተግባር በፍጥነት እንዲተገበር የማድረግ ኃላፊነት እንደተጣለበት በሰነዱ ላይ ሰፍሯል ተብሏል። ፌዴራል መንግስቱ በደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት በመፍጠር በከሰሰበት ወቅት ወደ ፕሬዝዳንትነት የመጡት ሌተናል ጀነራል ታደሰ ከዚሁ ጋር የተያያዘም ከባድ ኃላፊነት ተጥሎባቸዋል ተብሏል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ጊዜ በትግራይ ክልል ያለውን ሁኔታ በተመለከተ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ በሰጠበት ወቅት
በደብረጽዮን የሚመራውን የህወሓት አመራሮች ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ መክሰሳቸው ይታወቃል። የውጭ ጉዳይ ሚኒስትሩ ግንኙነቱ የተፈጠረው ከየትኛው ሀገር ጋር እንደሆነ በግልጽ ባይጠቅሱም የጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ የተወሰኑ የህወሓትና የትግራይ ወታደራዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው የሚል ክስ በተደጋጋሚ ሲያቀርቡ ቆይቷል። በተፈረመው የቃል ኪዳን ሰነድ ላይ ለክልሉ ጊዜያዊ አስተዳደር ከተሰጡት ኃላፊነቶች መካከል ከህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለው ይገኝበታል። ከፕሪቶሪያ ስምምነት መፈረም ወዲህ በጊዜያዊ መንግስት እየተዳደረ ያለው የትግራይ ክልል ለዲሞክራሲያዊ ምርጫ ዝግጁ እንዲሆን የማድረግ የቤት ስራም ለአዲሱ አመራር ተሰጥቷል ተብሏል። ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን የማመቻቸት ተግባርን በወቅቱ ማከናወን እንዳልቻለ መግለጻቸው ይታወሳል። ባለፉት 2 ዓመታት መከናወን ያልቻለው ይህ ኃላፊነት ዛሬ ስልጣኑን ወደ ተረከቡት ሌተናል ጀነራል ታደሰ ተዛውሯል። በአዲሱ ፕሬዝዳንት የሚመራው ጊዜያዊ አስተዳደር በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሚሆኑበት እንዲሁም የፖለቲካ ብዝሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር የመስራት ኃላፊነትም ተሰጥቶታል። በጊዜያዊ አስተዳደሩ የተልዕኮ አፈጻጸም ቃል ኪዳን ሰነድ ላይ የተካተተው ሌላኛው ጉዳይ በሂደት ላይ ያለውን የሀገራዊ ምክክር የሚመለከት ጉዳይ ሲሆን ለተጨማሪ 1 ዓመት የስልጣን ዘመኑ የተራዘመው የሀገራዊ ምክክር ኮሚሽን በ10 ክልሎችና 2 የከተማ መስተዳደሮች ውስጥ የአጀንዳ ማሰባሰብና የተሳታፊዎች ልየታ ተግባራትን አከናውኖ ቢያጠናቅቅም በአማራና በትግራይ ክልል ግን ማጠናቀቅ አልቻለም። በግጭት ውስጥ በሚገኘው በአማራ ክልል ከባለፈው መጋቢት 27 ጀምሮ የአጀንዳ ማሰባሰብ ሂደት ማስጀመሩንና እነዚህ ሂደቶች ያልተጀመረበት ብቸኛ ክልል ትግራይ ክልል ነው ተብሏል። ስለሆነም አዲስ በተፈረመው የቃል ኪዳን ሰነድ የክልሉ ሕዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን የማመቻቸት ኃላፊነት ለጊዜያዊ አስተዳደሩ ተሰጥቷል። በሰነዱ ላይ የተጠቀሰው የመጨረሻው ጉዳይ በክልሉ የሚገኙ የሚዲያና የኮሙኒኬሽን እንቅስቃሴዎችን ይመለከታል። በክልሉ የሚገኙ መገናኛ ብዙሃን እንቅስቃሴ የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ መሆን እንደሚገባቸው በሰነዱ ላይ ተጠቅሰዋል። ጊዜያዊ አስተዳደሩ መገናኛ ብዙሃንና የኮሙኒኬሽን እንቅስቃሴዎች ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን የማረጋገጥ ተግባርን የማከናወን ኃላፊነት ተጥሎበታል። በዚህ ሰነድ ላይ ስማቸው የተጻፈው አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ፍርማቸውን ያኖሩት ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ ከሚል ጽሑፍ ስር እንደሆነ ታውቋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።